ሃይሚዬ አባት ጋሽዬ ባሉበት ጤናዎትን ይስጦት። የእውነት ሁሌም የሚናገሩት የሚያስተላልፉት መልእክት ሁልጊዜም ትክክል ነው። ከመሸ አንድ መረጃ ተሰምቷል። ቲክቶክ ላይ ቪዲዮን ካያችሁ የተመለከታችሁ ሰዎች አይተናል በሉ፣ ያላያችሁ ሰዎች ግን ከጋሽዬ እጅግ የሚያስደስት ነገር ብሩክና ሃይሚን በተመለከተ ተሰምቷል። እባካችሁ በብሩክና ሃይሚ ጉዳይ የተጨነቃችሁ፣ ሃይሚም ከሀገር ወጥታለች ከእንግዲህ አትመለስም ከብሩክ ጋርም አንድ አትሆንም ብላችሁ የተጨነቃችሁ ሰዎች እባካችሁ ተረጋጉ። ጋሽዬ ለልጃቸው ሃይሚ ያስተላለፉት ቃል እጅግ ከባድ ነው። በቲክቶክ ተሰምቷል። ሃይሚም ያን ቃል ሰምታ እንደምትመጣ ነው የተጠበቀው። አንድ በአንድ ጋሽዬ ያሉትን ነገርና ስለ ብሩክም ያልተጠበቀ ነገር የተናገሩትን በዝርዝር ላስደምጣችሁ ነው ብቅ ያልኩት። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። በተለያዩ ቦታ ሆናችሁ በስራ በተለያዩ ነገሮች የኛን ቪዲዮ የምትመለከቱ የብሩክና ሃይሚ መለያየት አሳስቧችሁ በየቀኑ ጉዳዩን የምትከታተሉ ኧረ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ፣ የምትሰሩበትን ጉልበት ይባርክልኝ፣ ሁላችሁም የምትመኙትን ምኞት ያሳካልኝ፣ ብሩክና ሃይሚዬ አይለያዩም ብላችሁ ኮመንት ጻፉልኝ እባካችሁ። እኔም የነሱ ወዳጅ ወንድማቸው ነኝ። ቪዲዮን ላይክ አድርጉ። የዛሬው መረጃ ብዙ ሰው ጋር እንዲደርስ እንዲሁም ደግሞ ይህንን የአባቷን መልእክት ብሩክ እንኳን ቢሰማው ደስ ይለኛል። ይሄ ነገር ግን መሆን የሚችለው ቪዲዮን ላይክ አድርጋችሁ ብዙ ሰው ጋር ሲደርስ ነውና ላይክ እንድታረጉ በማክበር ልጠይቃችሁ። ላይክ አድርጋችሁ ጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። የሁሉም አባት በተለይ ደግሞ የአብርሽም የሃይሚም አባት የሆኑት ጋሽዬ በምክራቸው እምናቃቸው አነጋገር ዘይቤያቸው እጅግ የሚያስደስቱን ጋሽዬ ካሉበት ቡታጅራ እጅግ ደስ የሚያሰኝ ነገርን ከቁጣ ጋር ተናግረዋል። የአባትነት መልእክት ምን ያስተላለፉት። ሃይሚ እንግዲህ ምንድነው የሆነችው? ከሰሞኑ ሀገር ለቃ ሄዳለች ተብሏል። ነገር ግን እኔ ሀገር ለቃ ለመሄዷ እጠራጠራለሁ። የሆነ ቦታ ተደብቃ ሆቴል ውስጥ ሆና ብሩክ ይወደኛል አይወደኝም የሚለው ልትፈትን የምትሄድበት ርቀት እንደሆነ ነው መልእክት ማስተላልፈው። ታዲያ ይህን ጉዳይ አስመልክቶ ታዲያ ጋሽዬ ምንድነው የተናገሩት? እኔ እኮ ልጄ ሃይሚን እንኳን ውጪ የማይታወቅበት ወገን ዘመድ የሌለበት ሀገር እንድትሄድ አይደለም አዲስ አበባ እንኳን እንድትሄድ የፈቀድኩት ከኔ ቅፍ ወጣ ከምንኖርበት ከቡታጅራ ቤታችን ወጣ አዲስ አበባ እንኳን እንድትሄድ የፈቀድኩት ብሩክ ስለነበረ ነው። ብሩክን እንደ ልጄ እማምነው በጣም ለሴት ልጅ ክብር ፍቅር ያለው እሷንም የሚንከባከብ ሰው ስለሆነ ነው አምኜ ወድጄ ፈቅጄ ሃይሚ ብሩኬ ጋር ከሆንሽ አዲስ አበባ እንድትሄጂ ፈቅድልሻለሁ ብዬ ሃይሚዬ አዲስ አበባ እንኳን እንድትሄድ ያደረኩት። ምን ነው እሷ ታዲያ ልጄ ዛሬ ላይ አዲስ አበባ ስትሄድ እንኳን ያላመንኳት ባደራ ለብሩክ እንኳን የሰጠዋት ልጄ ምን ነው ምንም ሳትነግረኝ ካጠገቧ ማንንም ሳትይዝ እኔም እንድጨነቅ አድርጋ ለምን ሀገር ለቃ ሄደች? ምንድነው ከሰሞኑ የሚሰራው ቪዲዮ ብለው በሁኔታው በጣም ተደናግጠው እንዳሉ ነው እንግዲህ አንዲት ቲክቶክ ላይ አንድ በአንድ ስትናገር የነበረው። በቅርብ ነው ማቀው አባት ጋሽዬ ተጨንቀዋል። እያነቡም በጣም በሁኔታዎችም ውስብስብ ብሎባቸው ይገኛል። በዚህ በኩል የአብርሽ ጉዳይ እያስጨነቃቸው ነው፣ በዚህኛው በኩል ደግሞ የሃይሚ ጉዳይ በጣም አስጨንቋቸዋል ነው ያለችው። በመቀጠልም እንግዲህ ጋሽዬ የተናገሩት ንግግር አለ። የኔን መልእክት የምትሰማ ከሆነ ልጄ ሃይሚ ካለችበት በፍጥነት ትምጣ። ተጨማሪነትም እኔ ወድጄ አምኜ የሰጠሁት ምን የመሰለ የሚያኮራ የሚንከባከብ ሰው እያላት እንዴት ብሩክን ረግጣስ ውጪ ትወጣለች? አለመስማማት ቢኖር ምን ነው እንደበቀደሙ ከዚህ በፊት እንደነበረው ጊዜ ብሩክ እኮ እንዲያስቀየመኝ ብላ ለምን አልነገረችኝም? እባክሽ ሃይሚ ባለሽበት የኔን የአባትሽን መልእክት የምትሰሚ ከሆነ ካለሽበት ሀገር እንድትመለሽ ብለው እንግዲህ ትዕዛዝ ሁሉ እንዳስተላለፉ ነው መረጃዎቹ የተሰማው ማለት ነው። ይህን ነገር በስልክም እንደተደዋወሉ ዝርዝር መረጃውን ሰምቻለሁ። በተለይ ጋሽዬ እኔ እንኳን ውጭ አይደለም አዲስ አበባ እንኳን አምኜ አለቃትም እምሳሳላት ሴት ልጅ ነች ያሉትን ንግግር እየደጋገሙ ነው እንግዲህ ለሃይሚ መልእክት እንዳስተላለፉ መልእክት የሰማሁት። የእውነት እንደ አባትየው እንደ ጋሽዬ ቁጣ እንደሳቸው ውሳኔ ከሆነ በቀጣይ ጊዜ ውስጥ እመኑኝ ሃይሚ ካለችበት ነገር ወጥታ ሁሉንም ነገር ግልጽልጽ አድርጋ ተናግራ ከብሩክ ጋር እርቅ እንደሚመጣ ነው የምነግራችሁ። እመኑኝ አባቴ ጋሽዬ ተቆጥቶ ነው የመጣሁት ብላ ባትመጣ ምን አለ ትሉኛላችሁ? ይህን መረጃ ቲክቶክ ላይ ሳገኝ እውነት ይሆናል ብዬ የጠበቅኩት በአንድ ምክንያት ነው። ይህም ምክንያት እንግዲህ ከዚህ በፊት ከትንሽ ጊዜያቶች በፊት ብሩክና ሃይሚ ተጣልተው በነበረበት ቅጽበት አባት ጋሽዬ ሽማግሌ ሆነው ገብተው እንግዲህ አስታርቀው ነበረ። ብሩክና ሃይሚን ባስታረቁበት ወቅት ከአመት በፊት በተለቀቀ ቪዲዮ ጋሽዬ የተናገሩት ንግግር ነበረ። እንኳን ሌላ አይደለም እኔ ብሩክን እንደራሴ ሰው ነው ማምነው፣ እባክሽ ሃይሚ አታስከፊው፣ እኔ አዲስ አበባ እንድትሄጂ የፈቀድኩት ብሩክ ስላለ ነው ብለው እንግዲህ ጋሽዬ የተናገሩት ቃል ነበር። ይሄንኑ ንግግር
ንግግር ነው ታዲያ ዛሬ አንዲት ልጅ ቲክቶክ ላይቭ ገብታ ራሱኑ ቃል ደግማ የተናገረችው። ጋሽዬ አዲስ አበባ እንኳን ልጃቸው ሀይሚ እንድትሄድ የፈቀዱት ብሩክ ስላለ ነው። አሁን ደግሞ ውጪ በመሄዷ አዝነዋል። እንዴት ማንም የማያውቅበት ማንም አጠገቧ የማይሆንበት ቦታ ስትሄዳለች? እንዴት ለቤተሰቦቿስ አታስብም ብለው አባት ጋሽዬ ተቆጥተዋል። በአፋጣኝም እንድትመለስ ጠይቀዋል ብላ እንግዲህ አንዲት እህት በቲክቶክ ስትናገር ይሄ ነገር እውነት ይሆናል ብዬ ነው ያሰብኩት። ቀደም ቢሎም እንግዲህ ጋሽዬ አዲስ አበባ እንኳን ፍቃድ የሰጡት ብሩክ ስለነበረ ነበር። እባክህ ብሩኬ አሁን የምነግርህ ከ2 ከ3 ቀናት በኋላ ሀይሚ ምን አለ ትለኛለህ። አባቴ ጋሽዬም ተቆጣኝ ብላ ካለችበት ወጥታ አንተ ጋር ትመጣለች። ይሄንን አስረግጬ እየነገርኩ ነው። ነገር ግን በዚች 2-3 ቀናት እባክህ ብሩኬ ተስፋ ቆርጠህ የማይሆን ስህተት ውስጥ ገብተህ መጠጥ ጠጥተህ ከሌላ ሰው ጋር እንዳትታይ። ብሩኬ እባክህ ይህንን ጊዜ ካለፍ ሁሉ ነገር መልካም እንደሚሆንም ነው አስረግጬ እምነግርህ። ሀይሚም እባክሽ ለፈተና ሀገር ውስጥ ሆነሽ ብሩክን እየፈተንሽ ውጭ ወጥቻለሁ ብለሽ አውቀሽ እሱ ይወደኛል አይወደኝም ጨዋታም እየተጫወሽ ከሆነ እባክሽ ሀይሚዬ ያለሽበት ነገር ትክክል አይደለም። ብሩክን ከማስጨነቅ አልፈሽ አባትሽ ጋሽዬም ተጨንቀዋል። ከሁሉ በላይ ደግሞ ብሩክን የሚፈልጉ እሱን አሰፍስፈው ወደ ራሳቸው ለማድረግ የሚፈልጉ ብዙ ሴቶች አሉ። ለነሱ ክፍተት ሰተሽ ብሩክም ስህተት እንዲሰራ አድርገሽ ሌላ ችግር ሳይመጣ በፊት እባካችሁ ብሩክና ሀይሚ አንድ ያደረጋችሁትን ነገር አስታውሻችሁ የዛሬን መረጃዎች ላብቃ። ከ3 ወራት በፊት በአንድ ገዳም ተገናኝታችኋል። በዛም ገዳም በችግር በደስታ በሁሉ ነገር ላንለያይ አንድ ስጋ አንድ ላይ ሆነን ልንተያይ በምንም በክፉም በመጥፎም ላንራራቅ አንድ ሆነን ልንኖር ብላችሁ ነው በእግዚአብሔር በፈጣሪ ፊት ቃል ተገባብታችሁ በገዳም ቆይታችሁ የመጣችሁት። የገዳም ፎቶአችሁንም አሳይታችሁናል። ቃል ኪዳን በመሰለ መልኩ መዝሙር እያጀባችሁም ያን ቪዲዮና ፎቶ ለቃችኋል። እባካችሁ ብሩክና ሀይሚዬ ያንን ቀን አስባችሁ በፈጣሪ ፊት የገባችሁትን ቃል እንድትተገብሩት ነው በማክበር እምጠይቃችሁ። ሀይሚ ከዚህ በኋላ ሌላ ነገር ውስጥ አትግቢ። ብሩኬ እንዴት ተጎርቶ እንዳለ ዛሬ ራሱ ከሐሰን ጋር በመጣበት ቅጽበት አይተናል። እኔ አሁንም ከመጣች እቀበላለሁ፣ ለምንድነው ግን እኔና እሷን እምታለያየው እያለ በሐሰን እየተናደደ ነው ሲናገር የነበረው። ዛሬም ተስፋ አልቆረጠም። ዛሬም እሱ ፊቱን አላዞረብሽም። ሀይሚዬ አንቺም በቀደም አሳይተሽናል። ፊትሽ ቲማቲም እስኪመስል አይንሽ ደም እንባ እስኪመስል እያለቀሽ እያነባሽ ብሩኬን አፈቅረዋለሁ ብለሻል። ለምን እያፈቀራችሁ ለምን አንድን ሰው በጣም እየወደዳችሁ ትለያያላችሁ? በመካከላችሁ ፍቅር ካለ በመካከላችሁ መተሳሰብ ካለ ነገር ወደ ጎን በመተው ስለ ፍቅራችሁ ተጨንቃችሁ ፍቅራችሁን ይቅርታችሁን አድሳችሁ በአንድ እንድትመጡ ነው በማክበር እምጠይቃችሁ። ሀይሚዬ እባክሽ የአባትሽ መልእክት እንደደረሰሽ በጣም እርግጠኛ ነኝ። አባትሽንም አታስጨንቂ። እንኳን ኦዲየንስ አይደለም እንኳን ሌላ ሰው አይደለም የገዛ አባትሽም ዛሬ ድረስ የሚተማመኑት ሴት ልጃቸውን ከቅፍ አውጥተው አዲስ አበባ ድረስ የላኩት ብሩኬ ለሚባል ልጅ ነው። ብሩኬን ያምኑታል፣ ብሩኬን ያከብሩታል። ብሩኬን እንደ ልጄ ነው ማየው ይላሉ። ያኔ እንኳን ከዩ ጋር ብዙ ችግር ሲፈጠር እዩን አስረግዟል፣ ሌላ ሴት ጋር ማግጧል እንኳን ሲባል አባትሽ ጋሽዬ ናቸው በኩራት ብሩኬን ምንም ፈተና ቢያጋጥመው አብረን እንወጣለን ልጁ ጨዋ ነው ብለው ሲመሰክሩለት የነበረው። በአባትሽ እንደዚህ የተወደደን ሰው እባክሽ አታስቀይሚ። ከዛም አልፎ ተርፎ አዲስ አበባ እንድትኖሪ ትልቅ ክብር ትልቅ አደራ የተሰጠውም ለብሩክ ነው። ይህንን ሁሉ ነገር ትተሽ አባትሽን ጋሽዬን አታስጨንቂ። ሁሉም ጠላት እንዲያፍር ሀይሚዬ ካለሽበት ውጪ። ብሩኬ ይቅርታ አድርገሽለት እሱም ይቅርታ ጠይቆሽ ፍቅራችሁን አድሱ። ኦዲየንስም ስለናንተ አሁን በተለያዩ ቦታዎች እየተጨነቁ ቲክቶክ ላይቭ ላይ እየከፈቱ አንዳንዶችም ሻማ እያበሩ እያለቀሱ የብሩክና ሀይሚን መጥፎ አታሳየን ፈጣሪ አምላክ እባክህ አዲስ ነገር ፍጠር እያሉ ኦዲየንስም ተጨንቀዋል። የሁሉም ነገር ገብቷችሁ ሀይሚ ይሄን ነገር ልትፈች የሚገባሽ የብቸኛዋ ሰው አንቺ ነሽና ካለሽበት ብቅ ብለሽ ይሄ ነገር ሰላም እንዲመጣ ቤተሰብም ከጭንቀት እንዲወጣ የተቻለሽ እንድታደርጊ በማክበር እጠይቅሻለሁ። ብሩኬም እንደዛው። ጠቅለል ባሉ መረጃዎቼ ዛሬ ይዤ በመጣሁት እናንተስ ተጨማሪ ምን ሐሳብ አስተያየት አላችሁ? በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም